መልሱ የለም። አንተ ትሰየፋለህ። አንተ የትም እኔ ባገኝ እሰይፍሃለሁ። አሳደው አሁን እናትህ ልብዳለህ። አንተ ነው እስልምናን የምታንቋሸው በዚህ የመጣ እናትህ ልብዳለህ እያለሁ አንተ የሻርሙጣ ልጅ ጥንብ አትሳደብ ወንድማችን፣ ጥሩ አይደለም ማለት ነው። እንደዚህ ተውት፣ ሲጨርስ መልሱን ይመልሳል። ታውሩት እንደዚህ መሳደብ ሳይሆን በትምህርት ቢሆን ይሻላል። ልብዳ ብያ አፍህን ልብዳህ ብያለሁ። ግራ ፍንጫህ ልብዳ አንተ የሻርሙጣ ልጅ እናት ልብዳለህ። ተው ከድር ተው። ገነት መግቢያ ነህ። ገነት መግቢያ እናትህ ልብዳለህ እያልኩ ሲጀመር የሰውዬ እስልምና ወደኋላ ይፈልጋል ቢሆንለት እንጂ እስልምና ስለ ክርስቲያን ራሱ ያገኝ እስልምና ቀላል ነገር ነው። አላማን ነው ብሎ የሚጠይቀው ሰውዬ እንዴ ሰደብ የለብንም በጭራሽ። ተራ እንደማንተ ፓርቲቱ ስድብ ልቀጥል ነው አይደለም። በጣም እስልምና ላይ ለመሳክት ይፈልጋል እንጂ አንተ እስልምና ሰው ለማስተማር እውነት ከተናገር ነው። እኔ በጣም አንተን እየተከታተልኩ እያነበው ወደ መልሱ እዚህ ምድር ላይ እስልምና አዋሪ ነብይ መሐመድ እንዲሆነዋል ምናምን እንዲሆነዋል ወደ መልሱ እና እንደዚህ እየሰደበ በዚህ ምላስ ግን ፈራውልህ። አላህ ያዘ ሰው አላህ አይለቀውም። እኔ መጨረሻን አንተን ፈርቻለሁ። በዚህ ምላስ እኔንና ቤተሰቤን ሃይማኖቴን ስሰድብ እኔ ላለጥፍልህ ነው እንዴ? ስታገስ ተዋለሁ። ሞቅ ሲለኝ ግን ልለጥፍ እችላለሁ። ሰው ነኝና ስናደድ እንደ ማንኛውም ሰው ልናደድ እችላለሁ። ስናደድ ለጥፋለሁ። እንደ ዛሬ ትዕግስት ሳደርግ ደግሞ አልፋለሁ። ስለዚህ የለጠፍኳችሁ ቀን እሷን ሪካርድ ለዛችሁ ትሄዱና ይኸው እፎይ ተሳዳቢ ነው ትላላችሁ። ዳት ሌላ ምን የተለየ ነገር ምንም የምታደርገው ነገር የለም። አሁን ቶፒኩ ላይ ታወራላችሁ። ቶፒኩ ላይ አውሩ። ምንድነው እሱ? ልብ በሉ። ቁርአን ያላቃለው ኦልራይት፣ ያላቃል ፍጡር አይደለም። ኦልራይት፣ ብዙ ነገር አለ። ከዚህ ሰውዬ ጅል ጋር አትጃጀሉ። እስልምና እሱ ደረጃ አይደለም። እስልምና ለማጨረሻ ለማስክ ስለ ቁርአን ምን ረስ በየያ ትግቡ። ሁለት ሰው ገባ እየየ ቁጠሩ። ሁለት ሰው ገብቷል እየየ ሁለት ሰው ታዝባችኋል። ስለ ርሱ እናውራ። በደንብ አስተውሉ። እንዴት ናችሁ ክርስቲያን? ሰላም ብያለሁ። ሰላም ነው። እንዴት ነው? አለን። አይ ልጁ እየተሳደበ እኮ እየሰማሁ ነበር እና ስለሚሳደቡ ሰዎች እኮ አንድ ቪዲዮ ሰርቼ ነበር። በእስልምና የሚሳደቡ ሰዎች ሰላት የማይሰግዱ ሰዎች ናቸው። በነገራችን ላይ ሰላት የማይሰግዱ ጾም የማይጾሙ ሰዎች ናቸው። ያው ሙስሊም ለመሆን እስልምና ገብቷቸው አይደለም እና ብዙ ጊዜ ሲሳደቡ እና እዘኑላቸው ተቀባይነት ስላጡ ሰው እንዲቀበላቸው ነው በብዛት እና ኡስታዞቹ ሲሰርቡ ነው የሆኑ ልጅ አሁን ፋቲሃ የሚያውቅ አይመስለኝም የሆኑ ልጅ ኡስታዞቹ ሲሰርቡ ነው ታዲያ ቁርአን ስለማይቀሩ ነው እያልክ ነው። ኤኒዌይስ ወደ ቶፒኩ እንመልሰውና በደንብ አስተውሉ። ቶፒካችን ምንድነው? እሱ አይ ስድብ አይደለም። ስድብ ሳይሆን በብዛት ይሄ እንገላሃለን ምናምን የሚሉ ሰው ኡስታዞችማ ሰው ያፋጃሉ እንጂ እነሱ መች ይጋደላሉ ብለህ ነው። እንዲሁ ከምላስ ባለፈ አይደለም። አሁን እነዚህ እንገላሃለን ምናምን የሚሉ ሰዎች እንደዛ ናቸው። ሰላት የማይሰግዱ ሰዎች፣ ፋቲሃ የማይችሉ ሰዎች ናቸው። እሺ ችግር የለውም። እኔስ ሎክ ቶፒኩ ላይ ስቲክ እናድርግና ምንድነው ዛሬ ቶፒካችን? አላህ ቃል አለው። ኦልራይት፣ ቃሉም ቁርአን ነው። እሺ ቁርአኑም ፍጡር አይደለም። እሺ ቁርአን ፍጡር ካልሆነ በቂያማ ቀን ደግሞ ቁርአንን እንነካዋለን። እሺ ኦብጀክት ነው። ቁርአን ሊነካ ሊዳሰስ የሚችል ነው። ቡኩ ማለት መጽሐፉ ማለት ነው። መጽሐፉ የሚነካ ነው፣ የሚዳሰስ ነው። ፍጡር አይደለም ከተባለ ምኑ ነው ፍጡር ያለው ነው? የመጀመሪያ አርጉመንት ነው። ሁለተኛ ደግሞ ራሱ ቁርአን ያላቃል የገረጣ ሰው ሆኖ ይመጣል። ኢንካርኔት አድርጎ ሰው ሆኖ ይመጣል። በምን ሞራላቸው ነው ሙስሊሞች የአብ ቃል የባህሪ ቃሉ
ክርስቶስ ነው ስንል እንዴት ሰው አምላክ ይሆናል ብለው ሊቃወሙ የሚችሉት በየትኛው ሞራል ስታንዳርድ ነው? ምክንያቱም የነሱ ገና ሀፕን አላደረገም እንጂ ወደፊት ሰው ሆኖ ይመጣል ብለው ስለሚያምኑ ቁርአን ሱራ ላይ ነው ያለው ወይ ሐዲስ ሱራ ላይ ነው? የትኛው ሐዲስ ላይ ነው? ያ ምን ይላል መሰለ? እሺ ዘ ቁርአን ዊል ካም ኦን ዘ ዴይ ኦፍ ሪዘሬክሽን ላይክ ኤ ፔል ማን፣ ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። ምን ሆኖ? እንደ ገረጣ ሰው ፔል ማን። ዘን ኢት ዊል ሴይ አይ አም ዘ ዋን ዛት ኬፕት ዩ አዌክ አት ናይት። እንደዚህ ይላል ቁርአኑ፣ የገረጣ ሰው ሆኖ የሚመጣው ማለት ነው። በምሽት እንድትነቁ ያደረግኳችሁ እኔ ነኝ። ኤንድ ሜድ ዩ ሰርስት ዲዩሪንግ ዘ ዴይ፣ በቀንም እንድትጠሙ ያደረግኳችሁ እኔ ነኝ ብሎ ይናገራል። ኦኬ። ስለዚህ ቁርአን በእስልምና በቂያማ ቀን ሰው ይሆናል፣ የአላህ ቃል ሰው ይሆናል ማለት ነው። ኦኬ። ይሄ የገረጣ ሰው ሆኖ የሚመጣው ዲፋይን አያደርገውም እኮ ይሄ እኮ ዲፋይን አያደርገውም እኮ አሁን የቂያማ ቀን የሚለውን ዲፋይን አያደርገውም። ዲፋይን ያደርገው ማለት ነው። ከዚህ በላይ እንደ ዲፋይን ያድርገው? the Quran will come on the day of resurrection like a pale man። ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል። and I will say፣ ከዛም እንደዚህ ይላል I'm the one that keeps you awake at night። እኔ ነኝ ሌሊት ያነቃሁህ ይላል። መናገር ይችላል። የገረጣ ሰው መስሎ ይመጣል። እንዴት ነው ዲፋይን ማያደርገው? ምኑ ዲፋይን ማያደርገው? ፈይሰል አሚን ወርድ ሬዙሬክሽን ዲፋይን አያደርገውም እኮ ማለት ምኑ ነው ዲፋይን የማያደርገው? ሪሰርቬሽን ምኑ ነው? ቂያማ ቀን እኮ ማለት ነው። ዴይ ኦፍ ሪዘሬክሽን ማለት የወመል ቂያማ ማለት ነው። የትንሣኤ ቀን ማለት ነው። ሌት ሚ ቼክ። አሁን ይሄን ቼክ ላድርገው በደንብ አስተውሉ። ስለዚህ ይሄ ፍጡር ያልሆነው ያለ ቃል ሰው ሆኖ የሚመጣ ከሆነ የመከሰትና ያለመከሰት ጉዳይ ነው ማለት ነው። በቂያማ ቀን ያለ ቃል ሰው ሆኖ ይመጣል። የእኛ ደግሞ አስቀድሞ ክርስቶስ በስጋ ተገልጧል። እሱ ስግው ቃል ነው። አምላክ በስጋ ተገልጧል ብለን እናምናለን። ቃል በስጋ ተገልጧል ብለን እናምናለን። ማን ነው ቻሌንጅ ሊያደርገው የሚችለው? መሐመድ አይተዋል? አይ እኔ አላየሁትም፣ ግን አልቀበለውም። አሁን ቁርአን የውመል ቂያማ ሰው ሆኖ ይመጣል የሚል ሀሳቡ እንደዛ ይላል። ምናል አልሰማም እንዴ? ሰማለ። ቀጥል። አልቀበልም ነው ያልከው መሐመድ? አይመስለኝም። አልቀበልም ነው ያልከው? አትቀበልም? ሐዲሱን አትቀበልም? ሐዲሱ እስኪ ሐዲሱን አረበኛው ላይ አድርገው እስኪ። አረበኛውን አድርግለት። ከዛ እሱን ወደ አማርኛ ታደርገዋለህ። ተርጉም እያነበብክ ወደ አማርኛ አድርግልኝ፣ አድርግለት። ማተር የትኛውም ሙስሊም ዛሬ ሊቃወመን አይችልም። አንድ አዲስ አይደለም፣ ማአት አዲስ አንሪፊቴብል ነው። እንደዛ ስላችሁ እንዳደነግጡ እንዳፈሩ ቻሌንጅ አድርጉኑና ቁርአን በትንሣኤ ቀን እንደገረጣ ሰው ይመጣልና እኔ ነኝ በሌሊት ያነቃውህ በቀንም ያጠማውህ ይለዋል ማለት ነው። ይታያል ወንድማችን። እኛ ስንተረጉም እንኳን በራሳችን አይደለም የምንተረጉመው። እኛ እናጭበረብር፣ ማንዋሽም። ይሄ ጉግል ትራንስሌት የምትሉት ማለት ነው። በተለይ አንዋሽም። ለምን እንዋሻለን?
ያ ክርስቲያን ነን እኮ ነገ ልንያዙበት ለምን እንዋሻለን? ስለዚህ ምንድን የሚመጣ ከሆነ የአብ የባህሪ ቃሉ ሰው ሆኖ መጣና ይመጣል። ልዩነቱ ይመጣልና መጣ ነው። የእኛ በስጋ መጥቷል። አባቶች ለእነሱ ናቸውና ከነሱም ክርስቶስ በስጋ መጣ ይላል። አምላክ ከነሱ በስጋ መጣ ሮሜ 9:5 ይመጣልና መጣ ነው ልዩነታችን የሚሆነው ማለት ነው። መጣና ይመጣል። ገና እዚህ ጋር እንዴት ነው የምታዩት ይህንን ነገር? ኦኬ ካሊድ እንኳን ደህና መጣህ። ሰላም ነው? እንዴት ነው? ይመስገን ነው። አንታይም እንዴ? ናፊ ቀጥይ። እሺ። አይ ሰላም ስልሽም ቅድም ዝም ስትይ ሜይ ቢ አመች ቦታ ካልሆንሽ ብዬ ነው። አልሰማሁም ነበር፣ ትንሽ ስራ ላይ ሁኜ ነው። እሺ ቁርአን ፍጡር ነው ፍጡር አይደለም ብለሽ ነው የምታምኚው እንጂ ቁርአን ምንድን ነው ብለሽ ነው የምታምኚው? ቁርአን ምንድን ነው ብለሽ ነው የምታምኚው? ቁርአን ምንድን ነው ብዬ ነው ማለት። ቁርአን ስትል ምንድን ነው የፈለጋችሁበት? ምንድን ነው የፈለጋችሁበት ማለት ያኔ ቁርአን ማለት ከላሙላሂ ዛቲ ከሆነ የአላሁ ተዓላ ንግግር ባህሪው መጀመሪያና መጨረሻ የሌለውን ባህሪ ከሆነ ፍጡር አይደለም። ኦኬ ፍጡር አይደለም የምትሉት ምኑን ነው? ለምሳሌ ባህሪው የትኛውን? አምሳያ የሌለውን አረብኛው ለምሳሌ ፍጡር ነው ቋንቋው ቁርአን ውስጥ የተጠቀሰበት የመጣበት ለፍዙ ፍጡር ነው። አረብኛማ ፍጡር ነው። ኦኬ ፊደላቱስ? አረብኛ ፊደል አይደለ? ምንድነው ቋንቋውም ሆነ ፊደል አረብኛ ፍጡር ነው። ኦኬ ሪሳይት ስታደርጊ ስቀሪስ ፍጡር ነው ፍጡር አይደለም ምሰሚው? እኔ እኮ እያልኩ ያለሁት ከላሙላህ ዛቲ ቁርአን ስትሉ የተፈለገበት የአላህን ባህሪው የንግግር ባህሪው ከሆነ እኛ ማየቱም ሆነ መስማቱ መናገሩ መጀመሪያም መጨረሻም የለውም ብለን ለምሳሌ አሁን ሪሳይት ባደርግ እሺ ቁርአንን እኔ ብቀራ አሁን ፍጡር ቃል ነው የሰማሽው ወይንስ ፍጡር ያልሆነ ቃል? ኧረ እኛ ስንቀራማ አኪድ ፍጡር ቃል ነው ጅማሬ ያለው አይደል እንዴ ምንሰማው። ግን ያ የናፊን አቂዳ የሚከተሉት ኦልሞስት የሱፊዎቹ አቂዳ የናፊን ነው የሚከተሉት። ዋብዮቹ ይሄንን አቂዳ አይከተሉትም። ኦዲየንስ ግልጽ ለማድረግ ያህል አትራንሱ ፍጡር ነው ብለው አያምኑም ዋብዮቹ። ወይንም ደግሞ መሐመድ አብዱል ዋሃብ ኦልሞስት አቂዳቸውን እንትን የሚሉ ከእንትና ነው ከአንበሊ ነው ከአንበሊ ስኩል ኦፍ ቶት ነው። እሱ ደግሞ አትራንሱ ፍጡር ነው። ሀንበሊም ቢሆን እኮ እነሱ ዋሽቶበት እንጂ ኢማሙ አሕመድ እኮ ሐርፍ አረብኛ ፍጡር አይደለም ማለት ነው። ስትሪክት ነው የአንበሊ ስትሪክት ነው። በጣም ብዙ ልሰጥሽ ይችላል። አትራንሱ ፍጡር ነው ብሎ ለፍዙ ፍጡር ነው ብሎ አያምንም እሱ። እንደውም የሚል ኢቨን ተጠይቆ እንኳን ለመመለስ የሚያመነታ ካለ ከእስልምና ከጊዜ በኋላ መጽሐፍ ጽፎበት ነው ብላሽ ካልሽ አይደለም። እንደዛ ሳይሆን በዛን ሰዓት እሳቸው ተገርፈዋሉ፣ ብዙ ምንትን ደርሶባቸዋል። ግን ያ እሳቸው አለመናገራቸው ፍጡር አይደለም ማለታቸውን አያመለክትም። እሱ እሳቸው ለህዝቡ ፈርቶ ያንን ህዝቡ ተነስቶ ቁርአን ፍጡር አይደለም ወይ ደግሞ አረብኛ ፍጡር አይደለም ብሎ እንዳይረዳ ነው ያንን ያደረጉት እንጂ አረብኛማ እንዴት ፍጡር አይደለም እንዴ? ሁሉ ነገር አላህ ነው የፈጠረ እያለን አይደል እንዴ? ኖርማል ቋንቋ እያልኩ አይደለም። ቁርአኑ የመጣበት አረብኛው ፍጡር አይደለም ብለው ቢሊሳኒን አረብይ ሙቢን ነው አላሁ ተዓላ በአረብኛ ቋንቋ ነው ያወረደው ነው ያለው። መልካም እሺ። ስለዚህ ያላ ቃል ፍጡር አይደለም። ትስማሚያለሽ? በዚህ ከላሙላሂ ዛቲ ባህሪው ፍጡር አይደለም። አዎ
መልካም ሱራ 9:6 እንዴት ተፈሰረው ያለሽ? እሺ ከአጋሪም ወደ አንተ ያለህን ቃል ይዘማ ዘንድ አስጠጋው የሚለው እኔ በአማርኛ አልተማርኩም። አረበኛው ምንድን ነው የሚለው? እሺ ክፈትላት። ዘጠኝ 6 ኦኬ ይስማ ከላም አላህ ሲል ምን ማለቱ ነው? የአላህን ከላም እንዲሰማ። ኦኬ እንዴት ነው ሊሰማ የሚችለው? እኛ እኮ ይሄን ቁርአንም እኮ ከላሙላ እንላለን እኮ ምንድን ነው ምን ማለት ነው ታዲያ? ከላሙላሂ ማለት ብላችሁ ከጠየቃችሁ ይሄ ቁርአን ወደ ከላሙላሂ ዛቲ መጀመሪያና መጨረሻ በሌለው ንግግሩ ያመላክተናል ነው የምንለው። ስለዚህ ፍጡር ነው፣ ግን ይሄንኛው ፍጡር ነው። ሰው የፈጠረው ወይ ደግሞ ሰው የጻፈው ሳይሆን ጅብሪል አለይሂ ሰላም ቃሉሃል ማፉዝ አግኝቶ በአላህ ትእዛዝ ወደ ነብዩ አለይሂ ሰላቱ ወሰላም አወረደ። ኦኬ ስለዚህ ጅማሬ ያለው አዎ በቢስሚላህ ይጀመር የለ እንዴ? ይሄ ማለት ነው። ግን ከላሙላህ ዛቲ ባህሪውን ደግሞ የሚያመላክተን መጀመሪያና መጨረሻ ወደ ሌላው ንግግሩ ነው የሚያመላክተን ይሄኛው ማለት ነው። ኦኬ ግን ይሄ መጀመሪያ አለው። አዎ እየጀመርን እየጨረስን ነው። ምንም ስለዚህ ያለ ይሄንን ያመጣሁብሽ ለምንድን ነው? ከእናንተ ጋር ብዙም አርጉመንት የለኝም አክቹዋሊ። ምክንያቱም የሀናፊን ስኩል ስለምትከተሉ እንደዛ እንደሚያምን አውቃለሁ። አረዳድሽን ለማወቅ ፈልጌ ነው። ሀናፊ እንደዛ እንደሚያምን አውቃለሁ። እነሱማ እኮ እነሱ ይሄን ይዞ እኮ አህባሾች ቁርአን ፍጡር ነው ይላሉ ብሎ ነው የሚናገሩት። እኛ ቁርአን ሲባል ራሱ ምንድን ነው የተፈለገበት? የአላህ ንግግር ካሉ የአላህን ንግግር ይሄ ስፋ ነው፣ ባህሪው ነው። የአላህ ባህሪ ደግሞ ጅማሬና ፍጻሜ የለውም፣ መጀመሪያ መጨረሻ የለውም። መጀመሪያ መጨረሻ ካሉ የአላህ ቃል ይስማ የተባለው የአላህን ቃል ነው ወይንስ የሰውየውን ቃል ነው? ይሄ እኮ ይሄ ወደ ከላሙላህ ዛት ወደ መጀመሪያ ወደ ሌላው መጀመሪያና መጨረሻ ወደ ሌላው ንግግሩ ነው የሚያመላክተን ይላል ግን ይላል ለዛ ይሄ ቁርአኑ የአላህ ባህሪ ነው ብለሽ ታምኛለሽ ናፊ? እንደዛ አይደለም የምታምኚው? እዚህ ጋር ላስተካክላችሁ፣ ከይቅርታ ጋር ይቅርታ ስላቋረጥኳችሁ። የአንተን አቂዳ አላውቀውም አክቹዋሊ። ላስተካክላችሁ ስትል አሁን ሜይ ቢ ከእሷ ጋር የተለየ ከሆነ አቂዳ ምንም የምታስተካክለን ነገር አይኖርም። የራስን አረዳድ ነው የምታስቀምጠው። ከእሷ ጋር እንደሆናችሁ ግን እሷ የሳተችው ከሆነ ማረም ትችላለህ። ግን የሳተችው ዲስማች ያለ አይመስለኝም ስለማውቀው። ሊያርመኝ ከሆነ ባል ይናገር። ካሊድ ልታርመኝ ነው? አዎ ትንሽ ማስተካከል ያለብሽ ነገር አለ። ከይቅርታ እሺ መናገር እችላለሁ? ፎይ ቀጥል፣ ችግር የለም። መጀመሪያ በደንብ አማርኛውን አንብቡት። ከአጋሪዎቹም አንዱ ጥገኝነት ቢጠይቃችሁ የአላህን ቃል ይሰማ ዘንድ አስጠጉት፣ ከዚያም ወደ መጠጊያውንም ስፍራ አርሱት፣ ይህ የእነሱ የሚያውቁ ህዝቦች ናቸውና። ይሄ ነገር በውስጡ ምን አለ መሰለ፣ እናንተ ሙስሊሞችን የምትረዱበት መንገድ እኛ እነሱን ብንጠጋቸው መሸሸጊያ ብንጠይቃቸው ስለ ሃይማኖታቸው ያስተምሩናል፣ ይነግሩናል። ከዛም ወደ ነበርንበት ይመልሱናል፣ ወደ መጠበቂያው መጀመሪያ የነበረበት ቦታ። ምን አገናኘው ወንድማችን? ቶፒኩን አውቀዋል? ጥያቄውን አልገባህም መሰለኝ። ጥያቄ ሊሰብክ ነው ካሊድ። ግን ያወራው ነገር ምንም አይገናኝ ከዚህ ጋር። ይቅርታ ልሰብክ አይደለም። ኖ አርጉመንቱን አላወቀውም ካሊድ።
ስለ ሙሉ አረፍተ ነገር ሳይሆን ጥያቄያችን የኔና አይናፊ ከአጋሪዎች አንዱ ጥገኝነት ቢጠይቅህ ያላ ቃል ይሰማ ዘንድ አስጠጋው። የኔና አይናፊ አርጉመንት ጋር መሰለች ያላህን ቃል ይሰማ ዘንድ የምትለዋ ብቻ ነች። የኔና ናፊ ጥያቄና ውይይታችን እሷ ነች። ያላህን ቃል የምትለዋ ብቻ ነች። ይሰማ የምትለዋ ነች። ሌላው የመወያያችን ቶፒክም አይደለ ናፊ? አዎ ይሄ ነው እንጂ ሙሉውን እየተረጎምኩ አይደለውም። አንዴ ናፊን ጥያቄ ልጠይቃት። እሺ ናፊ፣ ያንቺ ሀሳብ እኔ አልገባኝም። አረብኛው ፍጡር ነው ካልሽ አላህ ማን ነው ጅብሪል ለነብዩ በምንኛ ቋንቋ ነው የነገረው ወይም ያስቀራው? በአረብኛ። አላህ ለጅብሪል በምን ቋንቋ ነው የተናገረው? በአረብኛ ነው የወረደው ቁርአኑ ሁሉም። አይዋ ኦኬ። ቆይ አንዴ ፈይሰል፣ አላህ ጅብሪልን በምን ቋንቋ ነገረው ለምትለው ጅብሪል ዓለይሂ ሰላም አላሁ ተዓላ መጀመሪያና መጨረሻ የሌለውን ከላሙ ለጅብሪል ያሰቧል። አይደለም ለጅብሪል እኛ እንኳን ፍጡሮች የውመል ቂያማ እንሰማለን። በምንኛ እንደ ቋንቋ ያልሆነ ይሁን ፊደል ያልሆነ ይሁን ሐርፍ ያልሆነ ይሁን ድምጽ ያልሆነ ይሁን ያንን የንግግር ባህሪ ይሁን ለጅብሪል ያሰማል። ከዛ ጅብሪል ይተረጉመዋል በአረብኛ። ጅብሪል ከዛ ይተረጉማል አይደለም፣ ይሄንን ከዛ ይረዳል። ከዛ ትእዛዝን ተረዳ፣ ወሰደ፣ ወደ ነብዩ አለይሂ ሰላቱ ወሰላም አወረደ እኮ። ስለዚህ አሁን ባንቺ አባባል ለምሳሌ እኔ የምልክት ቋንቋ በእጅ የሚደረገውን የምልክት ቋንቋ ማወቅ ብችል፣ አንዴ ናፊ አንዴ ሀሳብ ልስጥ እባክሽ። ቋንቋ ያልሆነ ድምፅ ያልሆነ ነገር አይቼ ተረዳሁትና በአማርኛ ለሰው ብናገር ያንን ያየሁትን መልእክት ተርጉሜዋለሁ ማለት ነው። ኢንተርፕሬት አድርጌዋለሁ ወይም ፈስሬዋለሁ በአማርኛ። ስለዚህ ጅብሪል በአንቺ አባባል አላህ ያሳየውን ያንን ቋንቋ ያልሆነ ድምፅ ያልሆነ ፊደል ያልሆነ ነገር ከአላህ ተቀብሎ በአረብኛ ተረጎመው ያልሽኝ እኮ ነው። ቀላል እኮ ነው፣ ግልጽ ነው ያልሽኝ ነገር። ስለዚህ መሀል ላይ ጅብሪል ምን ሆነ ማለት ነው? አላህንና ሰዎችን የሚያግባባ ተርጓሚ ፈሳሪ ሆኖ ቀረበ ማለት ነው በአንቺ አነጋገር። ተርጓሚ ፈሳሪ የሚለውን እኔ አላልኩም፣ ግን ተላላኪ ነው። አዎ ጅብሪል ከአላሁ ተዓላ ያዘዘውን ወደ ነብዩ ያመጣል። እሺ በቃ እፎ ይቀጥሉ። ግን ከኔ የበለጠ ደግሞ በደንብ ሊያስረዷቸው የሚችሉ ኡስታዞች ይኖራሉ። እኔ አንድ ትንሽዬ ተማሪ ነኝ። እንትኑን አውቀዋለሁ፣ ግን ይህንኛው ላይ አብዛኛውን ግን የሚስማሟቸው አይመስለኝም ከሀናፊ በስተቀር። ሀናፊ ናቸው እና የሻፊም የተወሰነ እንትን ይለዋል። አይ ከጠየቅ እፎይ ስለ ሐናንበልያ ራሱ ከጠየቅ በደንብ አድርገህ አሉ። እነሱ አሁን ዋህብያዎች የሚረዱት በጭራሽ ከአላህ ባህሪ ጋር የሚሄድ አይደለም። ናፊ ጥያቄው የተነሳውም ሲጀመር በአንበሊ ወቅት ነው። ሞሮፌ ነገር በጣም ቶፕ የወጣው ጥያቄ ውይይቱ የተነሳው አንበሊ ላይ ነው። ኤኒዌይስ ምንድነው እሱ ዋናው ነገር ግን የምታስጠጉበት ራሱ ከለዋል መንፉዝ ጋር ነው የሚባለው ጥብቁ ሰሌዳ ጋር ካለው ጋር ጥያቄ ከተነሳ ሌላ ነገር ይመጣል። ይሄ በጥብቁ ሰሌዳ ውስጥ አለ ወይንስ የለም የሚለውም ሌላ ጥያቄ ያመጣል። እንደገና ደግሞ መሐመድም የጠየቀች ተመሳሳይ ጥያቄ ይመጣል። ብዙ ጥያቄዎች ይነሱበታል። ይህንኛውም ጥያቄ ራሱን የያዘ ችግር ነው። ምክንያቱም የሰውየውን ድምፅ አይደለም የሚሰማው። የማንን ድምፅ ነው ያለው? የማን ቃል ነው ያለው? የአላህን ቃል ይስማ ነው ያለው። እኔ እየቀራሁለት የአላ ቃል ይባላል ነው ያልኩህ እኮ። የአላ ቃል ይሄ ወደ አላህ ቃል አሁን ለምሳሌ ሎሃል ማህፉዙ ላይ አላህ ተብሎ ቢጻፍ ይሄ የተጻፈው አላህ ያኔ የተጻፈው ጽሁፍ እሱ ራሱ ነው እንደ ፈጣሪ? አይ ፈጣሪ ነው እኮ
ቆይ ባህሪው ነው ስሙ ስሙ ራሱ ፈጣሪ አይባልም አይደል? ይሄ ለምሳሌ አላህ ተብሎ አንድ ሰው ቢጽፍ ወደዛ ወደ ትክክለኛው የሚያመላክት እንደዛ ነው። ይሄ ባህሪው ምንድን ነው? ንግግሩ ቁርአን ባህሪው ነው ወይስ ባህሪው አይደለም? በቀላሉ ጠይቃት በቃ። ከዛ እዛ ላይ ያልቃል እኮ። ይሄ ቁርአኑ የምታየው አሁን ባህሪው ነው ወይስ አይደለም? ያላ መጀመሪያ መጨረሻ የሌለው ባህሪ አመልካት ነው እያልኩ እኮ ነው። ይሄማ ጅማሬና ፍጻሜ ያለው እኮ። ያ አትጫናት ክርስቲያን፣ ተዋት፣ ለፋት ወደ ሌሎቹ ለፍ